የሚዲያ አካላት ደግሞ ዛሬ መጥቶ ይህን ስቴዲየም ያለበት ደረጃ ማየቱ በጣም እጅግ በጣም ጠቃሚና አስፈላጊ ነው ብለን ስላመንን ነው። በአንድ በኩል ህዝቡ ስቴዲየሙ ያለበት ደረጃ ተገቢውን መረጃ እንዲያገኝ፣ በሌላ በኩል ደግሞ መንግስትም ከሰጠው ትኩረት በላይ ለስቴዲየሙ ትኩረት ሰጥቶ በአፋጣኝ ስቴዲየሙ አልቆ ወደ ስራ እንዲገባ የእናንተ ሚና በጣም ከፍተኛ በመሆኑ ነው ይሄ ዛሬ ይህን ስቴዲየሙ እንዲጎበኙ ያደረግነው። እንግዲህ መንግስት ለስፖርት ልማቱ በሰጠው ከፍተኛ ትኩረት በክልሎችም በከተማ አስተዳደሮችም ዓለም አቀፍ ደረጃቸውን የጠበቁ ስቴዲየሞች የተገነቡ ነው ያሉት። ዘርፈ ብዙ ችግር ያለባት ሀገር ናት። ብዙ ሀብት የሚፈልጉ በርካታ መሰራት ያለባቸው የልማት ስራዎች ጥያቄ ያለባት ሀገር ናት። ይሄ ባለበት ሀገር ውስጥ ለዚህ ትኩረት ሰጥቶ መንግስት በዚህ ረገድ ለዚህ ስራ የተለየ ትኩረት ሰጥቶ ነው እየሰራ ያለው። በክልልም ደረጃ ያሉ በከተማ አስተዳደርም ያሉ ስቴዲየሞች አብዛኞቹ አጀማመራቸው ጥሩ በሚባል ደረጃ ነው ያሉት። ጥረት እያደረጉ ነው ያሉት የክልል መንግስታት፣ ከተማ አስተዳደሮች ስቴዲየሞቹ አንድ ይሄ ስቴዲየም ሳይሆን በርካታ ኢንተርናሽናል ውድድር ማድረግ የሚችሉ በርካታ ስቴዲየሞች እንዲኖሩን ከፍተኛ ጥረት እየተደረገ ነው ያለው። አጀማመሩ ላይ በነበረው ፍጥነት አንዳንድ አካባቢ ከተለያየ ምክንያቶች በተባለው ፍጥነት ያልሄዱ አካባቢዎች አሉ። አሁን ደግሞ የተለየ ትኩረት ሰጥቶ የሄዱ አካባቢዎች አሉ። ስለዚህ በአንድ በኩል በክልሎችና በከተማ አስተዳደሮቹ ያሉት ስቴዲየሞች የተጀመሩ ስቴዲየም ግንባታዎች በፍጥነት እንዲያልቁ ማድረግ ነው። ከነዚህ ውስጥ እንግዲህ አንዱ ግዙፉና ትልቅ ስቴዲየም ተብሎ የሚወሰደው አሁን እናንተ የጎበኛችሁ ብሔራዊ ስቴዲየም ነው። ይሄ ስቴዲየም ከፍተኛ ሀብት ነው መንግስት መድቦ እየሰራ ያለው። ስቴዲየሙ በሁለት ፌዝ ነው ተከፍሎ ግንባታው የመጀመሪያ ፌዝ እና ሁለተኛ ፌዝ አለው። የመጀመሪያው ፌዝ አሸናፊ ድርጅቱ ካሸነፈበት ጊዜ ጀምሮ ስራው እየተከናወነ ነው ያለው። ስራው 99% የመጀመሪያ ፌዝ ተጠናቋል። በዚህም መንግስት ወደ 2.47 ቢሊዮን ገንዘብ ነው ወጪ ያደረገው። የሁለተኛው ፌዝ ደግሞ ከዚህ የበለጠ ከፍተኛ ሀብት የሚፈልግ ነው። ይሄ በአማካሪ ድርጅቱ በኩል አጠቃላይ ስፔሲፊኬሽኑ አልቆ ለጨረታ ቀርቦ የጨረታ ሂደቱ አልቆ ከአሁን በኋላ ከኮንትራክተሩ ጋር አግሪመንት ገብቶ ስራ ለመጀመር ነው በዝግጅት ላይ ያለው። እንግዲህ በተያዘለት ጊዜ የሚጠናቀቅ ከሆነ ስቴዲየሙ ሁለተኛ ፌዙ በ900 ቀናት ነው ይጠናቀቃል ተብሎ በእቅድ የተያዘው። ስለዚህ የመጀመሪያ ዙሩ በስኬት ተጠናቋል። አሁን ሁለተኛ ፌዙን ለመጀመር ነው በዝግጅት ላይ ያለ ነው። መንግስትም ለዚህ ለሁለተኛ ፌዙ ሀብት መድበዋል። በዘንድሮ ዓመት ብቻ የሚከፈል ለዚህ ስቴዲየም ወደ 2.4 ቢሊዮን ብር ተመድቧል። ዘንድሮ የመጀመሪያ ፌዙ ከተመደበው በተጨማሪ ማለት ነው። ያው ግንባታው ዘንድሮ ብቻ ሳይሆን ወደሚቀጥለው ዓመት የሚሸጋገር ስለሆነ በመንግስት በኩል ይሄን ስቴዲየም ተጨምሮ እስኪያልቅ ጊዜ ድረስ በተለይ አሁን የተለየ ኮሚትመንት ነው ያለው በመንግስት በኩል። ስለዚህ በዚህ አግባብ ነው እየሄደ ያለው። ስቴዲየሙ እንዳያችሁት በጣም ግዙፍ በጣም ዘመናዊ ስቴዲየም ነው። ያረፈበት ቦታ ወደ 48.8 ሄክታር አካባቢ ላይ ነው ያረፈው። ሰፋፊ ቦታዎች አሉት እና ሲጠናቀቅ ወደ 62,000 ተመልካች ነው ወንበር ይዛል ተብሎ የሚጠበቀው። ይሄ ብቻ አይደለም፣ በውስጡ በርካታ አገልግሎቶች አሉ። የቪአይፒ የተለዩ ክፍሎች አሉ ከነ ሙሉ መዝናኛ ከነ ሙሉ እንትናቸው። ጋዜጣዊ መግለጫ የሚሰጥባቸው ክፍሎች አሉ። ለተመልካች አገልግሎት የሚሰጡ ሬስቶራንቶች አሉ። በአንድ ጊዜ ወደ 2500 ሰው ማስተናገድ የሚችሉ 20 ያህል መውጫ በሮች አሉ። ጂምናዚየሞች አሉ። በጣም ዓለም አቀፍ ደረጃቸውን የጠበቁ መሮጫ ትራኮች አሉ። ስለዚህ እነዚህ የመሳሰሉ በርካታ ጉዳዮች አሉ። ለተመልካቹ መኪና ማቆሚያ ወደ ከ3500 በላይ መኪና ማቆም የሚችሉ የመኪና ፓርኪንጎችም አሉት። ስለዚህ በብዙ መስፈርት ሲወሰድ አንድ ዓለም አቀፍ ስቴዲየም ማሟላት የሚገባውን ነገር አሟልቶ የያዘ ስቴዲየም ነው ስቴዲየሙ።